አፍስሰው ይሄዳሉና እነዚህ ምን እነዚህ ካስፈለገ እኮ ማሞቂያ ለቤቱ ማሞቂያ ነው ማስቀመጣቸው እንጂ ምን ብሎክ የሚባል ነገር አለ እኮ ለዘላለም እንዳያየኝ አድርጌ ያባርረዋለሁ። ግን አብትሽ እውነት ወደ ኢትዮጵያ መመለስ የለብንም። እዚህ አሜሪካን ይሻላል። አይ እዚህ ያለውን ህዝብ ስለማን ትቼ ብለህ ነው? እዚህም ያለውን ትግል ምን ማለት እንደሆነ እናስተምራቸው። ሰላማዊ ትግል ምን ማለት እንደሆነ፣ በሀሳብ መብለጥ ምን ማለት እንደሆነ እናስተምር እንጂ ምን ሆነ ነው? ሀብትሽ ግን አሁን በዚህ ቤትማ የሆነ አዲስ ነገር ያስፈልጋል። በዚህ ይሄ መሰለ ቤት ይሄ መሰለ 50 ሚሊዮን ብር ይወጣል። መለሰ ተርላ ማለት ሶፍት የበላው ነው። ከኢየሱስ ጋር ስልክ አወራው ምናምን መለሰ አረካው ማለት ነው። እሱ እኮ ጠራራበት በእናትህ። እሱ ድሮ ነበረ እስራኤል ዳንስ አቀብቶት። አሁንማ ሁሉም ጠርሮባቸዋል። አሁን በጉልበት እኮ ነው ብር እንትን የሚሉት እንጂ አሁን የለም እኮ እንደበፊቱ ብር የሚሰጥ ምናምን የለም። አሁን እኮ በቃ አሁን አየር ተይዞባቸዋል እኮ። አብትሽ እንትና መለሰ ማለት ጣራ ላይ ተራምደው ነዋ። ጫምባራራ ምናምን ያለው ጣራ ላይ ተራምደው ማለት ነው እስራኤል ጋር። አይ እሱ ስለምንተዋወቅ አንዳንድ ጊዜ ከመጣ ዝም ብሎ ሰላም ብሎኝ ነው የሚያልፈው ከታች እንጂ አይገባም። እኔ እንትን ውስጥ ከታች ከመጣ ሰላም ብሎኝ እንደዚህ አይዳፈረኝም። እኔ ሚጌባ ይላል አስገባኝ ላዮን ዮናስ። እኔ እኮ አስገባኝ የምትሉ ሰዎች ግርም ይለኛል። ሰው የሚያውቀውን ሰው እኮ ነው የሚያስገባው። አሁን መባ ብትገባ መባ ጀለሴ ናት። ሶስናን እንደውም የረሳሁት በሷ ነው እኮ በመባ ነው ሶስናን የረሳኋት። ወይ መሲ እንዴት ነሽ? ደህና ነሽ? መባ እንዴት ነሽ? ሀብትሽ ፕሊስ ሶስናን ፍታት። እኔ አንዴ ላይክ ሶስናን የረሳኋት እኮ በመባ ነው። ሀብትሽ እንዴት ነህ? ሀብቴ ፕሊስ አንዴ ፍታትና አንዴ ይቅርታ ትበልክ ኖ ቴል ሚ ኖ ላይክ አለሁልህ ሀብትሽ አለሁልሽ። መባ እንዴት ነሽ? የሀገር ቤቷን ቆንጆ መስለሽ አለን። ተመችቶሃል? ተመችቶኝ ነው ጌታ ፍቅር ተመችቶ 4 ኪሎ ጨምሬያለሁ። እስር ቤት ሀብትሽ ይቅርታ የሚመችክ እንዴ ቤኪ ላውራበት እንጂ ከመባ ጋር አንተ ምን ሆነ ነው እንዴ? ምንድነው? ከኔ ጋር ሰርታ ቤኪ ያስቆመኝ ሶሪ። አይ ዘመባ ለፍታ ሰርታለች እንዴ? ለፍታ ሰርታለች እንዴ? ሶስና ይሄን ቤት ከኔ ጋር አይ ማለት ላይ ሶሪ በቃ ጨርሱ። በሰላም መባ የገባሽው እኮ እኔ ፔጅ ውስጥ ነው። በቃ ቤኪ የገባሽው እኔ ፔጅ ውስጥ ነው አይደል እንዴ? አውራው ችግር የለውም። እኔ ፔጅ ውስጥ እኮ ነው የገባሽው አይደል እንዴ? አይ ሰላም ፈጥራችሁ እና ታዲያ አርፈሽ ቁጭ አትንዴ? አዎ አይ እና ምንድነው? አይ የሚያወራክ ነገር አለ። ምን ሆንሽ? ምን ጎደለብሽ? ለዛ ነው። አይ እኔማ በድብቅ አያወራኝ። ያው እዚህ በግልጽ ኦፊሻል ነው የሚያወራኝ። ዩቲዩብ እኮ አለው ሀብትሽ የለውም እንዴ? ዩቲዩብ የለም እንዴ ሀብትሽ? እስካሁን ድረስ ምን ሰው እየተከተለ 100,000 ሰው ምናምን ዩቲዩብ አለኝ። ይሄ እንትን መጥቶ ይሄ ነው እባክህ ዩቲዩቤን ይሄ ቲክቶክ መጥቶ እንትን አደረገብኝ፣ አዳከመብኝ። ሀብትሽ ቅር ካላለ አንድ ማስታወቂያ አይ ማስታወቂያ እንዳትናገር። ኖ ዌይ። አይ 40,000 ምን ያለ ሰርች የሚሸጣል የሚፈልግ ሰው ካለ በዚህ አጋጣሚ ሶፍኒያስ ሄደህ ንገረው። እዛ ሶፍኒያስ የንግድ ቤት ሶፍኒያስ ቤት ነው፣ የኔ ቤት የንግድ ቤት አይደለም። ኖ ሰውየው ቸርቹን ሽጦ ወደ ጀርመን ሊሄድ ፈልጎ ነውና ቸርቹ የሚፈልግ ሰው ካለ በቃ ብላክ ስታፕ ኖ ሞር ቶክ ኦኬ። እኔ አይደለሁም እኮ ሀሳብ ነው የተናገርኩት። ቤኪ ላውርድ ነው። እኔ ታውቃለህ እንደዚህ አይነት ነገር ቀልድ አላውቅም እኔ። አሁን እሺ ልጅቷን ከብሎክ ፍታትና ላስታርቅ። አይ ትቀጣ ትቀጣ። ካንሰር ተገኘባት አሉ። የጀርባ አጥንትና ሳምባዋ ጋር ካንሰር ተገኘባት እያሉ ነው። ምን አይነት ዕድለ ቢስ ናት!
አይ እውነቴን ነው። ገና መጣች ተፈወሰች ብለን ገና መስኪናን ሳንጨርስ እንደገና ሌላ ካንሰር የሚባል በሽታ እግዚአብሔር ይገስጸው። እንዴ አንቺ መባ ለምን ወረድሽ? ለምን አባረርካት? አንተ መባ አይ መባ ጸሎት ያስፈልጋታል ትንሽ ሂድና ለሶስና ጸልይላታ። ሶስና እንኳን አለች አይደል እብድ እኮ ሶስናን ፈፈታትና ይቅርታ ትበለከያል እኮ አልፈታም። በቃ ይቅርታ ብላሃለች ካላችሁኝ ወይ ምን ያለች ነው? ሌላ ምንም ግርግር አያስፈልገውም። እኔ ባትሪ በመስመሬ ላይ ከመጣ ማንንም አልምርም። እኔ እንኳን ሶስና ምንድን ናት ለኔ? ሶስና እኮ ወንጌል የሚሰበክላት እህት ናት፣ ሰው ናት እንጂ ሌላ ምን? አይ የተረገጠች በዛ አይነት ነገር አትሽ። አም ሲሪየስ ኦኬ። እና አብከኝ ዘፈን ጀመርክ እንዴ? ክላሲካል ነው የእንትን ዜና። እኔ ደግሞ የልጅ ሚካኤል ዘፈን መስሎኝ። እሱ እናንተ ናችሁ ዘፋኞች፣ እኛ ዘማሪዎች ነን። አረ እኔ ዘፈን አልሰማም። እኔ የራሴ መዝሙር አውጥቻለሁ እኮ አልሰማም እንዴ? ማን ሊሰማ? ባለፈው የገባው ልጅ አልሰማውም? አፍሮቢት መዝሙር ሶስና እና እንትና ሊሰሙ ዞዊና ሶስና፣ ሌላ ማን ይሰማል? ምንድነው ነገሩ? ትያለሽ እንዴ መሲ ነይ ግቢ። ዛሬ እሑድ እኮ ነው እንዴ? እኛ በዊኬንድ በእሑድም እኛ የራሳችንን ጨዋታ መጫወት አንችልም እንዴ? ምንድነው የማይገባሽ? አንድ ወንድ የለም እንደሚመጣ ሁሉም ሴት ናቸው የሀብትሽ ጓደኞች። አራሉ ስንቱ እየከለከልኳቸው ሊሳደቡ መንፈሳቸውን ስለማቅ አላስገባቸውም። ተሳድበው ይሄዳሉ። አንዱ አላየም አንተን ምን አይነት ብልግና እንደሰደበ። ሰው ያለውን ነው የሚሰርበው። ምን ያልክ ታዲያ? እና እኔ ደግሞ እንዲህ አውቃለሁ። ሀብትሽ ሰው ያለውን ነው የሚሰጠው። ሰገጤ ከገጠር መጥቶ ደግሞ መሲ ምንድነው ጨቀጨቅሽኝ? ሰላም ሀብትሽ፣ ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን አልካል። እግዚአብሔር ይመስገን። ጦሳ ዋልቃ አይ ምንድን ነው ማለት ነው? ምንድን ነው የምታወሩት? ምናምን ግራ ገብቶኝ ነው እንዴ። ማለት ምንድን ነው? የራሳችንን ጨዋታ ነው የምንጫወተው። ዛሬ እሑድ አይደል እንዴ? አዎ መሲ ተፈታ። አንተ ለፍላፊ፣ ኧረ ተይ እኔ ለፍላፊ አለ። የራሳችንን ጨዋታ ነው የምንጫወተው። እሑድ አይደል እንዴ? ሰው እሑድ ቀን ይጫወታል፣ ይዝናናል። እውነት ነው፣ ግድ ነው። እንቺ ደግሞ ጥምድ አድርገሽ ያሽኝ ከመሸ ለጌታ ኢየሱስ ምን እንዳደረኩሽ? ኧረ እኔ ምንም አላረከኝም። ቤቱን በጊፍት እየባረካችሁ ይሆናል። ተነፋብሽ ጊፍት እኔ ምን ያደርግልኛል? አንዳንዴ አለሁልሽ መሲ፣ እግዚአብሔር ይመስገን። ብዙ ጊዜ ላይም እርግጥ ግን ያው እንደዚህ አንዳንዴ የገባን ነው። አያችኋለሁ። ሁሉ ሰላም ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። አዲስ አበባ ከለቡ ሙሉ ወንጌል አጥቢያ ነኝ። ለቡ የትኛው? እዚህ ነው እንትን ወደ መብራት፣ ከመብራት ወደ ጀርመን የሚሄደው ነው። አዎ ዛሬ በጣም ደስ የሚል ቀን ነው። 20ኛ ዓመታቸውን አክብረዋል። ሙሉ ወንጌል ከተመሰረተች እና እዛ ነበር። 20 ዓመት ናቸው። 20 ዓመት ሞላ ዛሬ። እንደጀመሩ አካባቢ ሄድ ነበር እኮ እኔ። ታውቀዋለህ? ጀመራክ? አዎ እንዴ ጓደኞቼ እዛም ያገለግሉ አሉ፣ ባልና ሚስት። ማን? ትእዛዙና ሸዋ።
ትእዛዙ ሸዋ አወቅሻቸው? ያው ቃጭ እንትን ልጅ ይሆናል። ዋና ላይሆኑ ይችላል። ዋንጃ ምናልባት ውስጥ ለውስጥ ያው አይ እንትን አይደለም። እሷ ወርሺፕ ናት። እሷ እንዳይነካ እንትን እንዳይነካው እንትን ትእዛዙ ግን ሲባል እሰማለሁ። መልኩን አላውቀውም እንጂ አስተባባሪ ምናምን ሲባል እሰማለሁ። ምን እንደምትበላ ሀብትሽ እንብላ ይባላል እኮ። ኑሮ ተወደደ እኮ አሁን እኮ ሰው እንብላ እንዳንል ብቻን የመብላት መንፈስ ይመጣ። ለቦች ሀብታሞች ናችሁ እና እናንተ ናችሁ መጋበዝ ያለባችሁ። ምን ነው አይ አለሽ እንዴ? ለቦች ሀብታሞች እኔ እዛ ከባርኔሮ ጀርባ 2-3 ዓመት ቆይቻለሁ። አብርሃሙ ስላሴ አብርሃሙ ጋራው ላይ ዳገቱ ላይ አዎ ዳገቱ እዛም አሉ። አሁን እንደውም እንደ እንትን ሆነው ወደዛም አሁን ተካንተ አንድ ምንድን ነው የሚባለው ያልተጣራ ወሬ ስለሆነ ይለፈኝ። አዲስ አበባ ነው ያለው አንተ አብርሽ? አዲስ አበባ ነው ይመስል። አይ ደስ ይላል። እዛ አንቺ የት ነሽ? ለቡ ነው እስከ ሌላ ቦታ መጥተሽ ነው እዛ የምትካፈዩ ነው? ወደ ቤቱ ልላፍ? አይ እኔ እዛው ነኝ። እኔ እዛው መካነ ጀርመን ጋር ነኝ። ጀርመን? አዎ ጀርመን አደባባይ እዛው። ስራስ? ስራ ልጅ አሳዳጊነት። ኧረ ተይ፣ ልጅ አሳዳጊ ማለት ሞግዚት ወይስ የቤት እመቤት? የቤት እመቤት ነው እንዴ? ጌታን ያገኘሁት እንኳን ኤፍቢአይ ፓስተር ዳዊት ጋር ነኝ። ገርጂ አዲሱ ከ8 ነው ከ9 ዓመት በፊት ወደዚህ ስትመጪ ነው ሙሉ ወንጌል ጆይን ያደርግሽው? አዎ። ኦኬ ጥሩ ነው። ዘመኑ ሻሳ እግዚአብሔር አስመልጦ እዚህ ያጋር። ባለቤትሽን በጌታ ነው? በጌታ አይደለም? ግን ችግር የለውም፣ ተጽዕኖ ምናምን የለውም አንቺ በጌታ ሆነሽ ቸርች መላለስሽ? እግዚአብሔር የባረከው ሰው ነው። በጣም እግዚአብሔር የሚያል ላይ ሊሰራ ፈልጎ ነው። ከልጆች ጸልይ ምን እንደልይ ምን ተቀበለው ነው የሚያበረታታኝ። ጥሩ ነው፣ እግዚአብሔር ይመስገን። ጸልይለት ደግሞ ወደ ጌታ እንዲመጣ። አሁን ያለውን ነገር ምናምን ያለውን ነገር ሲያዝ ያሁኑ ከአሁኑ ካለው ጋር በፍጹም አይገናኝም። ኦኬ የሚገርም ነገር ወንጌል እንድትገባ ምንድን ነው ማለት ሙሉ ወንጌል ምንድን ነው? ወንጌል መካነ ኢየሱስ ምንድን ናቸው እነዚህ ነው ያልኩት። ማለት ካለማወቅ አዲስ አበባ ላይ ስለሆነ ያውቃል። ምንድን ነው እሱ ሃይማኖቱ? ምንድን ነው እሱ ሃይማኖት አለው?
ምን ሃይማኖት አለው እሱ? የት ነው? ምንድን ነው ሃይማኖት? ድምፅሽ ይርቃል፣ አይሰማኝም። ኦርቶዶክስ። ኦኬ ኦርቶዶክስ ነው። አንቺ አሁን ለሱ መጽሐፍ ቅዱስ ጠቅሰሽ መመስከር ምናምን ትችያለሽ? እውቀቱ አለሽ? አሁን አንቺ 7-8 ዓመት ቆይተሻል። እግዚአብሔር ቃል እንዲህ ይላል እኮ አንቺን እያወራው ነው። መስክረሽለት ምናምን እንደዚህ ጥቅስ አውጥተሽ ትነጋገራላችሁ። እንደዚህ እግዚአብሔር ቃል እንዲህ ይላል፣ የመዳን መንገድ ይሄ ነው፣ የህይወት መንገድ ይሄ ነው። ጥቅስ አውጥተሽ ከሱ ጋር ትነጋገሪያለሽ። ቤት ታወራላችሁ በመጽሐፍ ቅዱስ። ያው የገባኝን ማውቀውን ምናምን እንደዚህ እነግረዋለሁ፣ ጥቅሶችን እነግረዋለሁ። ያው እኛ የምናመልከው የት እናወራለን። በጣም ነው የምናወራው። እንደዚህ እንደ ባልና ሚስት ራሱ አይደለንም። በጣም ነው የምናወራው። ማለት እንደ እህት እንደ ወንድም እንደ ማንኛውም ሰው ነው። እንደዚህ ኩፍስ ያለ ነገር ሳይሆን ኖርማል እንደ ጓደኛ ነው የምናወራው። በዚህ ችግር የለብንም። እንዲሁም እኔ በጣም የእሱ ነጫ ፈልጋለሁ። የሚገርም ነገር ምንም አይቃወመኝም ነው የሚባል ነገር የለም ብዬ በጣም እንትን ስለው ራሱ በቃ ያው አንድ ቀን እስኪ ጸልይልኝ እንዳንቺ እንደሆነ ነው የሚለኝ እንጂ ሌላ ነገር አይልም። አንድ ቀን ይገባል ብዬ አስባለሁ። አክብሯቸው ነው የሚለያዩት በሱ በኩል። ጥሩ ነው። ጸልይለት፣ ያው እግዚአብሔር ስለሚሰማ ባልና ሚስት እግዚአብሔር ያው አንድ ስጋ ናቸው ስለሚሰማ ክፉንም ደጉንም ነገር ባልና ሚስት አንድ ስጋ ስለሆኑ እሱ ላይ ጸልይለት። ቸርችም ደግሞ እንዲጸልዩለት ዛም ለጸሎት ቡድን መንገር፣ በተለይ ለጸሎት ቡድን ርዕስ መስጠት። ይሄዳል አንዴ ባለቤቴ ወደ ጌታ እንዲመጣ ጊዜው ክፉ ስለሆነ ይሄዳል። አንዳንዴ አፍተሽ አንዳንዴ ስራ ባልሆነ ሰዓት ይሄዳል። ኦኬ በቃ አሁን በደንብ እንትን ማድረግ ነው። ጫፍ ላይ የደረሰን ሰው ደግሞ ጠላት ልቡን እንትን እንዳይል ክፉ ጠላት በጣም ጠላትማ ተው። ያው እኛ ታውቃለህ፣ እኛ ከ44ቱ ታቦት ነው የመጣ ነው። ከ44ቱ ከጎንደር ነው የመጣው። እኔ እንግዲህ በሱ በዘመዶች ብዙ ተቃውሞ ቢደርስብኝም እሱ ነው በጣም እግዚአብሔር በሱ ተጠቅሞ እያባረረልኝ። አዎ የደርቦ ታቦር ልጅ ነኝ እና ጎንደር እሱ ነው በጣም ከኔም ዘመዶች ከሱም ዘመዶች ጎንደር አንተ የዋተው እንጂ ቴዎድሮስ ሀገር አረ ጎንደር የቴዎድሮስ ሀገር እያሉ ብሎ ደረቅ ትምክት ደረቅ ትምክት። አረ ወዲያ ተው እባክህ ብቻ ያደነኝ ደረጀ ጎንደሬ እኮ እነ ደረጀ እንትና አገኘው ይደግ እነ ማሙሻ ሁሉ እኮ ጎንደሬ ናቸው። ደረጀ እኮ እኛ ደረጀ ደገፎ ማሪ ደገፎ ጎረቤት ነን፣ አጠገባችን ነው። እነ ማሙሻ እነ አገኘው ይደግ ሁሉ ጎንደሬ ናቸው። ደረጀ ደገፎ ጎረቤታችን ነው፣ አጠገባችን አጠገብ ላጠገብ ነው። ደብረ ታቦር እኔ ዛሬ 3 ዓመት ባህር ዳር በስመማን ዋና ከተማው ወደ ጎንደር ልጎበኝ ሊሄድ ስል ጋይንት ያፍናሉ ምናምን ይታገታል ምናምን ሲባል ቀረው። ጦርነቱም አልነበረም የዛን ጊዜ። ግን መናፍቁ ነህ አብተሽ ማይታሰብ የለም ጎንደር የለ ጎጃም የለ። እግዚአብሔር አምላክ ወንጌል ያሸንፋል። ኢየሱስ ለሁሉ ነው የሞተው። ወንጌል ያሸንፋል።
አሜን 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 አሜን። ያው ይቺ ማርያም እኔ ምንድን ነው ሃይማኖቷ ቀየረች እኮ ሲባል፣ ኧረ ይቺ ሃይማኖት ያኔ ካደች፣ ኧረ እኔ አላቅሽም ከዚህ በኋላ ተብያለሁ። ይኸውልህ እናት አባቴ ይቺ ካዲ መሰረት የምትባል እንጂ አላቅም። ቀብረን ይስማው እንዴት ኢየሱስ ዋናዬን ስለያዝኩኝ ምንም እግዚአብሔር አምላክ ጎንደር የለ ምን የለ የእንትን መጫወቻ የአድባራትና የመነኮሳት መጫወቻ የገድላት መጫወቻ። አቤት እንዴት ነህ ይስማው? ሰላም ነህ? ደህና ነህ ወይ? እንዴት ነህ? ኔትወርኩ የእሱ እንትኑ ድምፁ ቴንኪው እሱን እንኳን በሰላም ቆየኸኝ። እና ጎንደር ምን ያክል አመት ሆነሽ ከዛ ከወጣሽ? ውይ በልጅነቴ ነው የወጣሁት። የ13 አመት ምናምን ልጅ ሆኜ ነው የወጣሁት። አሁን ስንት ልጆች ወለድሽ? 3። የመጀመሪያ ልጅሽ ስንት አመት? የመጀመሪያ ተከታታይ ናቸው። 10 ስንት አመት? 8 10 8 6 ልትቀጥይ ነው? 4 2 እያልሽ ልትቀጥይ ነው? በዚህ አይነትማ ማቆሚያም የለውም። አይ በቃ ይበቃል። ስንት ወንድ ስንት ሴት? ሁለት ወንድ አንድ ሴት። ደስ ይላል። ሴቷ የመጨረሻ ናት። ሴቷ ቤዛ ኤልያስ። ሴቷ መሀል ላይ ናት። ራሱ አይ ወንዱ ኤልያስ ነው የመጨረሻ። አደው ነው ጎንደሬዎች። እነሱ ያለ ጌታ ምንም በቃ ጎንደሬ መሆን ዋጋ የለውም። ኦርቶዶክስ መሆን ዋጋ የለውም። ያለ ጌታ ዋጋ የላችሁም። በቃ ያለ ጌታ ዝም ብለህ አድባራት ምናምን ተባለው። ምን እንደዚህ ያለ ጌታ ምንም የሚመካ በእግዚአብሔር ይመካ። ጉራ ብቻ ምንም ጥቅም የለውም ለኢትዮጵያ ሕዝብ። ጉራ ምን ጠቀሙ? ምንም አልጠቀሙም ለኢትዮጵያ ሕዝብ። ወደ ጌታ መምጣት ነው የሚሻላችሁ። ኑ ወደ ጌታ፣ ኢየሱስ ይወዳችኋል። ጎንደሬዎች ኑ ጎንደሬዎች እዛ ወይ ኩን ፈቃድክ ተው፣ ወደ ጌታ ና፣ ጌታ ይወድሃል። አንተ ጎንደሬ ና ወደ ጌታ። እውነት ነው። ጎንደሬ ጎጃሚ መሆን ምንም ጥቅም የለውም። እውነት ነው። ጌታ ነው የሚሻላቸው። ዝም ብሎ ክርክር ከጌታ ነጥሎ ወደ ሲኦል ነው የሚሰዳቸው እንጂ ምንም አይጠቅማቸውም። የሚገርም ነገር ገራብት እኔ እንደዚህ ወደ ጌታ ለመጣበት አሁን የሆነ ማለት ሰው አፍሽ ወይ አንድ ነገር ልንገር፣ አንድ ነገር ልንገር።
ወንጌል ማለት ነው። ወንጌል መጽሐፍ ስለኛ አይደለም ተናግሮልኝ እና ይሄ መጽሐፍ ቅዱስ ሲባል ይሄ ነገር ምንድነው? የእንጤ ምንድነው? ኢየሱስ ማን ነው? እግዚአብሔር ምንድነው? የእነሱና የኛ ምንድነው ልዩነቱ? ይሄን በጣም እንትን ሳመዛግኝ ማለት ነው። ስለዚህ ትክክል አይደለም በሚለው እንትን አልኩና ቤተክርስቲያን ሲል መጽሐፍ ቅዱስ እንጂ ነው የሚሄደው። ለምን ትይዣለሽ ነው የሚሉ። ለምን ትይዣለሽ? እነሱ ከአንቺ እነሱ በልጠሽ ነው ወይ አንቺ የምታነቢው መጽሐፍ ቅዱስ ትባላለሁ እና ለያዘው የሚማሩትም ማስተያየት እፈልጋለሁ። ስለራሱ አይሰሙኝም። በቃ ይሄ ጴንጤዎች ነው፣ እውነት ለመናገር ይሄ ጴንጤዎች ነው የምባለው እና በዚህ አሸነፍኩት ማለት ነው። እግዚአብሔርን በዚህ አላቅም ብቻ እኔ እንጃ። በዚህ የተነሳ ነው እንጂ ወንጌልም ተሰውቶልኝ አይደለም ወይንም ትንቢት በጣም ነው የሚሸሹት። መጽሐፍ ቅዱስን በጣም ይሸሻሉ። መጽሐፍ ቅዱስን በጣም ይፈራሉ። እንደ ኦርቶዶክስ እኮ መጽሐፍ ቅዱስን የሚፈራ የክርስቲያን ሃይማኖት የለም። ወይኔ ሲፈሩት መጽሐፍ ቅዱስን እንዴት እንደሚሸሹ ነው በኢየሱስ ስም። እና አንድ አጎቴ ራሱ ነበረ ድሮ እና እሱን በጣም ነው የሚጠሉት። እሱን ይሄ ጴንጤ ይሄ ካዲ ምናምን ይላል አዲስ አበባ ሲመጣ እና ይሄ ካዲ እንደዚህ ሆነ እንደዛ ሆነ ሲል ሚስቱ አልፈልግም ስትል ወደ ተለያየ ከሚስቱ ጋር ማለት ነው። ያው እስካሁን ከጌታ ተጣብቆ ሚስቱን አጥቶ ያው ጌታን እያገለገለ ይኖራል። እግዚአብሔር ይመስገን። አንድም የእሱ በጣም የእሱ ደግነትና የእሱ ስብዕና መሳቤ ምስክርነት እንኳን ቢሆን ማለት ነው። እና ጌታ ይመስገን፣ ጌታ ይባረክ። ዋናውን ይዣለሁ። ጌታ ረዳሽ። በእውነት ለጎንደሮች ጸልይላቸው። ይሄ ጠማማና ይሄ ደንዳና ልባቸውን እግዚአብሔር አምላክ እንዲሰብር፣ ይሄ የገድላትና የድርሳናትን መንፈስ እግዚአብሔር እንዲመታው አሜን፣ አሜን። በእውነት እዛ የተለመደ ድግምቱ መተቱ ጥንቆላው ቀላል አይደለም እኮ እዛ ያለው ጫና ቀላል አይደለም። ባዶ ትምክህት ምንም አንድ ጥቅስ የመጽሐፍ ቅዱስ ጥቅስ አያውቁ ዝም ብሎ ጉራ ብቻ ሰይጣን በትምክህት ልክ ነው። እና ጸልይላቸው ይመታ በኢየሱስ ስም። ጎንደርን የያዘ መንፈስ የተሰበረ ይሁን። አሜን። እግዚአብሔር እርግማኑ ኢየሱስ ስም የተነቀለ ይሁን ከጎንደር ምድር ላይ። በእውነት ያ ምድር እንዳየሽው እኮ ነው። ሰላም የለው፣ እረፍት የለው፣ ጦርነት፣ ረሃብ በቃ እድሜ ልክ ስለማያነጽ እኮ ነው። እምነቱ ስለማያነጽ እኮ ነው። አብትሽ አይቀየራቸውም። እምነቱ እግዚአብሔርን እንዲፈሩ አያደርጋቸውም። ትምክህተኛ፣ ቂመኛ፣ ጥላቻ የተሞላበት ነገር ስለሆነ የዘራው ይኸው በጦርነት አለን። እኛም ተወልደን ይኸው በቃ ስንት ዘመን ሙሉ ጦርነት ብቻ። እውነት ነው። ቀኝነትና ስበሳቸው ራሱ አይስማሙም። አባትና ልጅ እኮ በመሬት የተነሳ የሚገደሉ ናቸው። የልምምድ ምንም አያንጽም። በአጠቃላይ እኛ ኦርቶዶክስን እንወዳታለን እውነት ለመናገር አብትሽ። ምክንያቱም መነሻችን እሱ ስለሆነ ሰው እንዲህ ነው እንዲያ ነው ሲል ሌላ ነገር ይመስል ኦርቶዶክስ ነው። አጉላ አንዳንዴ ይሄ ዘመናዊነት መጣና ሰውን አበላሸ እንጂ እንደ መጀመሪያው እንዳያያዟ ኦርቶዶክስ በጣም ባላቅም እንደዚህ በጽሁፍም በተለያየ ነገር ይነገራል። እኛ እንወዳታለን ኦርቶዶክስን፣ ግን ትምህርቷን እንቃወማለን። ምክንያቱም ስለማያነጽ ነው። የሞተልን ሌላ የሚሰገድለትና የሚከበረው ሌላ። ከዚህ አንጻር ነው እንጂ ሌላ ነገር አይደለም። የጥላቻ ኑሮን አይደለም። ግን ማን በሞተው ማን ይነግሳል? ማን በሞተው ማን ይከበራል? እኔ እሱን ነው የምቃወመው። እግዚአብሔር የጨለማቸውን ያብራ። በእውነት ቀላል እኮ ጨለማ ውስጥ አይደለም ያሉት። የዳነ ሰው የበራለት ሰው ነው የሚያውቀው። እውነት ነው። አብሽ በቃ ተባረክ። ጌታ ይባርክ። አሜን። መሲ እሺ፣ ተባረኪ። እሺ በላይ ካሳ ቡታጅራ